ይህ ፕሮግራም የምታዳምጡ ወገኖች ባላችሁበት ቦታ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እንግዲህ ይዤላችሁ የመጣሁት ወደ ያው በብዙ ጉዳይ በአገር ጉዳይ የዋሜራ የሚባል የዩቲዩብ ቻናል አለኝ። በአገር ጉዳይ ላይ ብዙ ጽፋለሁኝ፣ በአገር ጉዳይ ላይ ብዙ ጦመራለሁኝ። ኢትዮጵያ ውስጥ በተለይ ሰላም መረጋጋት እንዲመጣ ኢትዮጵያ ውስጥ የዘር ፖለቲካ እንዲቀር፣ መከፋፈል እንዲቀር፣ ደም መፋሰስ እንዲቀር፣ ትግሬ፣ ኦሮሞ፣ አማራ ምናምን መባባል እንዲቀር አገራችን ኢትዮጵያ በተለይ አሜሪካን ሀገር ነው የምኖረው እና አሜሪካን ሀገር ያየሁትን እድገት ያየሁትን ዴቨሎፕመንት ያየሁትን ሰላም የሰው ልጆች መብት መከበር በኢትዮጵያም እንዲኖር በጣም ብዙ ምጽፍ ሰው ነኝ። ዛሬ ግን ከዛ ትንሽ ወጣ ብዬ መንፈሳዊ ነገር ላይ አተኩራለሁኝ። ያው ለሁሉ ነገር ጊዜ ያለው አይደለ? ለሁሉ ነገር ቦታ አለው። ለሁሉ ነገር ጊዜ ያለው፣ ለሁሉ ነገር ቦታ አለው። እዚህ ምድር ላይ ደግሞ ስንኖር እዚህ ምድር ላይ ደግሞ ለሁሉ ጊዜ አይደለም የምንኖረው። ምድራዊ ስጋዊ ኒድ አለ፣ ምግብ አለ፣ መጠጥ አለ፣ ዳቦ አለ፣ መውጣት መግባት አለ። ምድራዊ ነገር የሚያስፈልጉ ምድራዊ ነገሮች አሉ። ለኑሮአችን የሚያስፈልጉ ምድራዊ ነገሮች አሉ። አንዳንድ ምድራዊ ነገሮች ሲጓደሉ ይሄ ለምን ተጓደለ ምናምን ብለን ብዙ የምንለው ነገር አለ። ነገር ግን ከዛ በላይ ደግሞ የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔርም አፍ በሚወጣ ቃል እንጂ ይላል ጌታችን ኢየሱስ ክርስቶስ። ስለዚህ ከምድራዊ ነገር በተጨማሪም ደግሞ የሰው ልጆች የእግዚአብሔር መንፈስ ያስፈልጋቸዋል። የእግዚአብሔር ነገር መንፈሳዊ ነገር ያስፈልጋል። የእግዚአብሔር ነገር ከውስጣችን ከጎደለ፣ መንፈሳዊ ነገር ከውስጣችን ከጎደለ ህይወታችን ሙሉ አይሆንም። ለዚህ እኮ ነው ሰዎች ብዙ ጊዜ ብዙ ነገሮች እያላቸው ሀብታምም ሆነው ብዙ ነገሮች እያላቸው የማይረኩት እርካታ የሌለው ለምንድን ነው? የሚጎል ነገር ስላለ ነው። የሰው ልጆችን ውስጣዊ ፍላጎት የሰው ልጆችን ውስጣዊ ጥያቄ ምድራዊ ነገሮች በሙሉ ሊሞሉ አይችሉም። ለምን? ሰው በባህሪው ሲፈጠር በእግዚአብሔር አምሳል የተፈጠረ ነው። በመልካችን እንደ ምሳሌያችን እንፍጠር ነው አይደል የሚለው ጌታችን ኢየሱስ እግዚአብሔር ያለው ዘፍጥረት ላይ። ስለዚህ በእግዚአብሔር አምሳል የተፈጠረ ነው። ስለዚህ በውስጣችን ምን አለ? ስጋ አለብን። የስጋ ኒድ አለ። ስጋ ይርበዋል፣ ስጋ ይጠማል፣ ስጋ ይደክማል። ስጋ አለብን። ይሄ አፈር የሚሆነው አፈር ነህና ወደ አፈር ትመለሳለህ ያለው ስጋ አለብን። ስጋን ተሸክመናል። በዛ ላይ ደግሞ ነፍስም አለኛ ውስጥ ነፍስም ዘሶል የሚባለው ነፍስም አለን። ማይንድ ማለት ነው። ፊሊንግ ስሜት ነፍስም አለ። በተጨማሪ ደግሞ እኛ ውስጥ ምን አለ? መንፈስም አለ። ስለዚህ እኛ ውስጥ መንፈስ አለ፣ ነፍስ አለ፣ ስጋ አለ። ስለዚህ የስጋ ፍላጎት ብቻ ቢሟላ የመንፈሳችንን ፍላጎት የውስጥ ማንነታችን ፍላጎት ካልተሟላ የተቅበዘበዘ ህይወት ነው። ለዚህ ነው በጣም አሁን እንደነ ማይክል ጃክሰን የመሳሰሉ ብዙ ነገር ያላቸው ትላልቅ ቤቶች ያሏቸው በምድር የሚፈልጉት ነገርን በሙሉ ማሟላት የሚችሉ ሰዎች ነገር ግን የውስጥ ደስታ ስለሌላቸው መንፈሳቸው ባዶ ስለሆነ ያንን ለመሙላት ወደ ድራግ ወደ ተለያየ ቦታ ሲሄዱ በዛ ምክንያት በአጭር እድሜው ነው እንግዲህ ማይክል ጃክሰን የተቀጨው። እዚህ እኔ በምኖርበት አሜሪካ አሁን ኢትዮጵያ ብዙ ጊዜ ብዙ ሰዎች የሚበሉት ስለሌላቸው የሚጠለሉበት ስለሌላቸው የስጋ ፍላጎትን ለማሟላት ነው ብዙ ጊዜ ሰው የሚዳከረው ሰው የሚጥረው። ቤት የለውም፣ ምግብ የለውም፣ ስራ የለውም። ብዙ ጊዜ አፍ ላይ የሆነች እንጎቻ ለማድረግ ብዙ ሰው ይቸገራል። እዚህ አሁን እኔ ያለሁበት ሀገር አሜሪካ ደግሞ ብዙ ጊዜ የምግብ ችግር አይደለም ያለው ወገኖች። ሰዎች የሚበሉት አላቸው፣ የሚጠጡት አላቸው፣ የተትረፈረፈ አለ። እንደውም ብዙ ከመብላታችን ብዙ ከመጠጣታችን የተነሳ ሰውነታችን ሁሉ እንደውም በጣም ኦቨርዌት እየሆነ ብዙ ምግብ መብላት ራሱ አሁን እንደ መጥፎነት እየታየ ነው። ምግብ ቀንሱ እየተባለ ነው። ምግባችሁን ቀንሱ፣ የምትበሉትን ምግብ ቀንሱ። ለምን? ይሄ ብዙ እየበላችሁ ካንሰር በሽተኛ እየሆናችሁ ነው፣ ኮሌስትሮል እየያዛችሁ ነው፣ ልባችሁ እየቆመ ነው፣ አይምሯችሁ ስትሮክ እየሆነ ነው ተብሎ ባይገርማችሁ ምግብ መብላት በቃ እንደ መጥፎ ነገር እየተቆጠረ ያለበት ሀገር ነው ምግብ ከመትረፍረፉ የተነሳ። ነገር ግን እዚህ ሀገር አንድ የሌለው ነገር ምንድነው መሰላችሁ? የመንፈስ እረፍት። በቃ ምግብ እንደፈለጉ ያገኛሉ፣ መኪናም አላቸው፣ የተለያየ ቢቾችም ምናምኖችም ለመዝናናት እንሄዳለን። የምንፈልገው ምድራዊ ነገር በሙሉ አለን። ሃይኪንግ ብንል፣ ተራራ መውጣት ብንል፣ ስኪንግ ብንል፣ ሌላም የፈለግነውን ነገር ማድረግ የምንፈልገው ነገር ገንዘብን በደንብ ማግኘት የሚቻልበት ሀገር ስለሆነ ሁሉ ነገር አለ። ነገር ግን ወገኖች
የውስጥ ሰላም የውስጥ መንፈስ ግን የለንም ብዙዎቻችን። ስለዚህ ወዴት ይኬዳል? ወደ መጠጥ፣ ወደ ዳንኪራ፣ ወደ ድራግ። ለምን? አሁን ያለንበትን ስታተስ አሁን ያለንበትን ሲቹዌሽን የሚያስረሳን ስለሆነ ማለት ነው። ስለዚህ የሰው ልጅ ከእግዚአብሔር ጋር ያለው ሪሌሽንሺፕ መንፈሳዊ ነገር ያስፈልገዋል። ስለዚህ ለዛ በሚል ትንሽ አንዳንድ የእግዚአብሔርን ቃል ውስጣችንን ከረዳን መንፈሳችንን ካበረታታን ካጠነከረን የእግዚአብሔርን ቃል አንዳንድ የእግዚአብሔርን ቃል ሼር አድርጋቸዋለሁ ለማድረግ ሞክራለሁ እግዚአብሔር በረዳኝ መጠን እና ዛሬ የማየው መዝሙረ ዳዊት 23 ነው። መዝሙረ ዳዊት 23 እንግዲህ ይሄ መዝሙረ ዳዊት 23 መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ ቅዱስ ላይ ያለ መዝሙረ ዳዊት 23 አባቶቻችን ብዙ ጊዜ ዳዊት ደገሙ ይባል የለ እሱ ማለት ነው። እና መዝሙረ ዳዊት 23 ላይ እንዲህ የሚል ቃል አለ። እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እግዚአብሔር ምኔ ነው? እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። እግዚአብሔር ምንድነው? እግዚአብሔር እረኛ ነው። እግዚአብሔር ምንድነው? እግዚአብሔር የሚያሳፍር አምላክ አይደለም። በተለይ ለሚተማመኑበት እሱን ተስፋ ለሚያደርጉ ሰዎች የሚያሳጣ አይደለም። እግዚአብሔር ምንድነው? እግዚአብሔር የሚያምኑትን ሰዎች በሱ የሚተማመኑትን ሰዎች በለመለመ መስክ የሚያሳድር ነው፣ በእረፍት ውሃ ዘንድ የሚመራ ነው። እንደዛ ነው የሚለው ዳዊት። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እግዚአብሔር ምንድነው ወገኖቼ? እግዚአብሔር መሪ ነው፣ ጋይድ የሚያደርግ ነው፣ መሪ ነው። ብዙ ጊዜ መንገድ እየጠፋን፣ ብዙ ጊዜ ግራ እየተጋባን፣ ብዙ ጊዜ ኮንፊውዥን ውስጥ የምንወድቅ ሰዎች ብዙ አለን። ምን እንደምናደርግ አንዳንዴ የማናቅ ሰዎች፣ ዛሬ ያደረግነው ነገ የሚያስጠላ፣ ነገ ያደረግነው ተነገ ወዲያ የሚያስጠላ፣ ዛሬ ይጠቅማል ብለን የምናየው ነገር ከሽፎ የምናየው በቃ በብዙ ነገር በህይወታችን የህይወት መስቀልቅል ውስጥ የገባን ኮንፊውዥን ውስጥ የገባን በጣም ብዙ ሰዎች አለን። ኮንፊውዥን ውስጥ ግራ የገባን ሰዎች ብዙ አለን። እግዚአብሔር ግን ምንድነው? እግዚአብሔር ጋይድ ነው፣ የሚመራ ነው። እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት። ከየት ነው የሚመልሳት? ከጥፋት። እንግዲህ የሰው ልጅ ምንድነው? ስጋ አለው፣ ነፍስ አለው፣ መንፈስ አለው ብያቸዋለሁ። ነፍሴን መለሳት። በቃ እናውቃለን ብለን ትክክል ነን ብለን ወደ ተሳሳተ መንገድ ከምንሄድበት መንገድ እግዚአብሔር ምን አደረገን? እግዚአብሔር መለሳት ነው የሚለው። ስለ ስሙም በጽድቅ መንገድ መራኝ፣ ጋይድ አደረገኝ። ወዴት ነው ጋይድ ያደረገኝ? ወደ ጥፋት አይደለም። እግዚአብሔር ጋይድ ያደረገን ወደ ተሳሳተ መንገድ አይደለም። እግዚአብሔር ጋይድ የሚያደርገው ወደ ጽድቅ፣ ወደ መልካም። ከዛ ምን ይላል? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ ውስጥ እንሄዳለን፣ በችግር ውስጥ እናልፋለን፣ በእሳት ውስጥ እናልፋለን፣ በማዕበል ውስጥ እናልፋለን። አንዳንድ አስተማሪዎች አሉ፣ ክርስቲያን አይቸገርም፣ ክርስቲያን በቃ ችግር ውስጥ ከወደቃችሁ፣ ድህነት ውስጥ ከወደቃችሁ፣ ፋይናንሻል ክራይሲስ ውስጥ ከወደቅን፣ አንዳንድ ነገሮች በህመም ውስጥ ካለፍን፣ በብዙ ነገሮች ውስጥ ካለፍን እምነት ስለሌላችሁ ነው፣ ጻድቅ ስላልሆናችሁ ነው፣ እግዚአብሔር ጌታን ስላልተቀበላችሁ ነው ምናምን ብለው በቃ ምንድነው በመከራ ላይ መከራ በእንቀት ላይ ጆሮ ደግፍ የሚጥሉብን አንዳንድ ሰዎች አሉ፣ የሚከሱን። በቃ የምናልፍበት በጣም ሚዘረብል ሲቹዌሽን ካለ የምናልፍበት በችግር ውስጥ ካለፍን፣ በመከራ ውስጥ ካለፍን፣ ይሄ ሁሉ ችግር የመጣብህ ይሄ ሁሉ መከራ ውስጥ የመጣብህ አንተ ኃጢአተኛ ስለሆንክ ነው፣ አንተ እግዚአብሔር አንተን ስለማይወድ ነው፣ አንተ እግዚአብሔርን ስለማይፈልግ ነው ብለው የበለጠ እኛን የሚከሱን ሰዎች አሉ። በቃ እግዚአብሔር ወዶን እንዳልወደደን፣ እግዚአብሔር አባታችን ሆኖ አባታችን እንዳልሆነ፣ እግዚአብሔር እንደራቀን፣ እግዚአብሔር እንደጠላን፣ እግዚአብሔር እንደሸሸን አድርገው የሚቆጥሩ ሰዎች አሉ። እንደዛ አድርገው እንድናስብ የሚያደርጉ በጣም የተሳሳተ አስተምሮ የሚያስተምሩ ሰዎች አሉ። ፕሮስፔሪቲ ጎስፔል የሚባሉት ማለት ነው። ፕሮስፔሪቲ ጎስፔል ማለት በቃ ፕሮስፔሪቲ ነው። በቃ ፕሮስፐረስ ካልሆንክ፣ ሀብታም ካልሆንክ፣ ፋይናንሻሊ ሀብታም ካልሆንክ አንተ እምነት የለህም ማለት ነው ይለዋል። ግን እዚህ ጋር መጽሐፉ የሚለው ምንድነው? እኔ ያለ ዳዊት ምንድነው በሞት ጥላ መካከል እንኳን አለፍኩ ነው የሚለው። እቺ ክርስቲያን በሞት ጥላ መካከል ውስጥ ምን ይሆናል? ያልፋል። ክርስቲያን በመከራ ውስጥ ያልፋል። እምነታችን እንደ ወርቅ ይፈተን ዘንድ ወርቅ በእሳት ውስጥ አልፎ ነጥሮ እንደሚወጣ እኛም ደግሞ እምነታችን ነጥሮ እንዲወጣ እግዚአብሔር በፈተና ውስጥ እናልፋለን፣ በእሳት ውስጥ እናልፋለን። በዓለም ሳላችሁ አለ ጌታችን ኢየሱስ ክርስቶስ፣ በዓለም ሳላችሁ መከራ አለባችኋል።
ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ አለ። እግዚአብሔር እኔና እናንተን በችግር ውስጥ በመከራ ውስጥ አታልፉም የሚል ቃል አልሰጠም። አትታመሙም፣ አትቸገሩም፣ በተለያየ ራፍ ሲቹዌሽን ውስጥ አታልፉ፣ ሁሉ ነገር አልጋ ባልጋ ይሆንላችኋል አላለም። የእግዚአብሔር በረከት መለኪያው ወገኖቼ ምድራዊ ገንዘብ አይደለም፣ ምድራዊ ሀብት አይደለም። ሀብት ኖሯቸው ገንዘብ ኖሯቸው በሁሉ ነገር ኖሯቸው ያልተባረኩ ሰዎች፣ ራሳቸውን የሚገሉ ሰዎች ብዙ አሉ። እንቅልፍ የሚያጡ ብዙ ሰዎች አሉ። እውነተኛ በረከትና እውነተኛ ብሌሲንግ በምድራዊ ነገር አይለካም፣ በምድራዊ ነገር ብቻ አይለካም። ገንዘብ ስለሌላችሁ እንዳልተባረካችሁ ሌሎቹ ደግሞ ገንዘብ ስላላቸው እንደተባረኩ ማሰብ የለብንም። እዚህ ጋር የሚለው ምንድነው? በሞት ጥላ መካከል እንኳን ባልፍ ይላል። በሞት ጥላ መካከል እናልፋለን ወገኖቼ። እግዚአብሔር ግን ለኔና ለናንተ ቃል የገባው ትልቁ የተስፋ ቃል ምንድነው? እኔ ከናንተ ጋር እሆናለሁ። እግዚአብሔር የተመሰገነ ይሁን። እኔ ከናንተ ጋር እሆናለሁ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም። ምን? አንተ ከኔ ጋር ነህና፣ በማልፍበት ሁሉ አንተ ከኔ ጋር ነህና ፉን አልፈራም። በትርህና መርኩዝህ እነርሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባህ። ጠላቶች አሉት፣ የኔና የናንተ መልካም ነገር የማይፈልጉ፣ እኔና እናንተ ደስተኞች እንድንሆን የማይፈልጉ፣ እንቅልፍ እንድናጣ የማይፈልጉ፣ ትዳራችንን መበተን የሚፈልጉ፣ በእኛና በልጆቻችን መካከል አጥር ማበጀት የሚፈልጉ፣ በወንድሞቻችን መካከል እርስ በርስ እንድንጣላ የሚፈልጉ፣ በዘር በነገድ ተከፋፍለን ደም እንድንፋሰስ የሚፈልጉ፣ ላይፋችንን ሚዘረብል ማድረግ የሚፈልጉ መናፍስት ጠላቶች አሉት። እግዚአብሔር ግን ምናችን? እግዚአብሔር ግን እረኛችን። በዘይት ቀባ፣ ጽዋዬም የተረፈ ሆኗል። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ቸርነትህና ምሕረትህ በእግዚአብሔር ለዘላለም ይከተሉኛል። ወገኖቼ እኔ ክርስቲያን ነኝ። ቁልቢ ገብርኤል ነው የተጠመቁት። ቤተሰቦች ክርስቲያኖች ናቸው። እናት አባቶች አሁን በሕይወት ያሉ ክርስቲያኖች ናቸው። ግን እኔ ክርስቲያን ነኝ የምለው ግን እናት አባቶች ክርስቲያን ስለሆኑ ወይም ቁልቢ ስለተጠመቁ አይደለም። ክርስትና ውሳኔ ነው። ክርስቲያን ነኝ የምለው እኔ ክርስቲያን ትርጉሙ ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል። የትም ቤተክርስቲያን ሂዱ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሂዱ፣ ካቶሊካዊት ቤተክርስቲያን ሂዱ፣ ቄሶችን ጠይቁ፣ ጳጳሳትን ጠይቁ፣ ዲያቆናትን ጠይቁ። ክርስቲያን ማለት ምን ማለት ነው ብላችሁ ወይም ደግሞ ወንጌላዊ ቤተክርስቲያን፣ ባፕቲስት ወይም ሙሉ ወንጌል ወይም ፔንቴኮስታል ቸርች፣ የትም ቤተክርስቲያን ሄዱ ክርስቲያን ማለት ምን ማለት ነው ብላችሁ ጠይቁ። ሁሉም ልዩነት የለም። ሁሉም የሚሏችሁ ክርስቲያን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል ማለት ነው የሚሏችሁ። በተለያየ አባባል ሊነግሯችሁ ይችላል። ጌታን መቀበል ወይ ምናምን ዳግም መዳን የተለያየ ቃላት ሊናገሩ፣ ግን ዋናው የሚሏችሁ ምንድነው? ጌታችን ኢየሱስ ክርስቶስን መከተል የሚሏችሁ። ስለዚህ እኔ የጌታችን የመድኃኒታችን ኢየሱስ ክርስቶስ ተከታይ ነኝ። የሱ ተከታይ ደግሞ የሆንኩት እኔ ጻድቅ ስለሆንኩ አይደል። ይሄንን በእርግጠኝነት ልነግራችሁ። የኔ ህይወት ወደ 50ኛውን ቤት ግማሹን አጠናቀቂያለሁ። እንግዲህ እንደዚህ ስታይል ልጅ ከመሰልኳችሁ ማለት ነው። ትንሽ እድሜ ሄድ ብሏል። ወደ በቃ ጡረታ ልወጣ ወደ 10 ዓመት ነው የቀረኝ። ስለዚህ እድሜ ሄዷል እና በዚህ ሁሉ እድሜ እኔ የማውቀው ያለሁት የኖርኩት ይህንንም ደግሞ ፕሮግራም እንድቀርጽ የረዳኝ እስትንፋስ የሰጠኝ ቆሜ እንድንቀሳቀስ ከአንድ ቦታ ወደ አንድ ቦታ እንድንቀሳቀስ ያደረገኝ በምህረቱና በቸርነቱ የኔ ህይወት እንደ መጽሐፍ ቢነበብ ወገኖቼ ብዙ ስህተቶች የሰራው ብዙ ኃጢአቶች የሰራው እንደውም ቀና ብዬ እግዚአብሔር ብዬ ስሙን መጥራት የማይገባኝ ሰው ነኝ። የማይገባኝ ሰው አንድ ቦታ መጽሐፉ ምናል ያልጠፋ ነው። ሁላችንም መጥፋት የሚገባ ሰዎች ነበር። ሁላችንም እንደው ሌላውን እንከሳለን እንጂ ህይወታችን ቢመዘዝ ሂሳብና ወራረድ ቢባል ብዙ ጉድ ነው ያለው። ብዙ ታሪክ ነው ያለው ሁላችን። ነገር ግን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ
ይላል። ያልጠፋ ነው ከታላቅ ፍቅሩ የተነሳ ከምሕረቱ ባለጠግነት የተነሳ ነው ያልጠፋ ነው ይላል። እዚህ ጋር ደግሞ መዝሙረ ዳዊት ምን ይላል? ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። ልጅ ሳለሁ ያኖረኝ የእግዚአብሔር ምሕረት ነው። ከአዲስ አበባ ወደ አስመራ ዩኒቨርሲቲ ለትምህርት ሲሄድ በአስመራ የጠበቀኝ የእግዚአብሔር ምሕረት ነው። እድሜ ጤና የሰጠኝ እግዚአብሔር ምሕረት ነው። አገሬን ተሰድጄ ወደ አሜሪካ ስመጣ በአሜሪካ ውስጥ ስኖር በባዕድ ሀገር ስኖር በማላውቀው ሀገር ስኖር ካልቸሩን ባህሉን በማላውቀው ሀገር ስኖር በዛ ሁሉ የረዳኝ የጠበቀኝ ያቆመኝ የእግዚአብሔር ምሕረትና የእግዚአብሔር ቸርነት። ወገኖቼ እኔ ክርስቲያን የሆንኩት ይሄንን ያዙልኝ ክርስቲያን ነኝ ብዬ ደፍሬ የምናገረው ይሄንንም የእግዚአብሔርን ቃል ደፍሬ የምናገረው ጻድቅ ስለሆንኩ ከናንተ የተሻልኩ ጥሩ ሰው ስለሆንኩ አይደለም። ከናንተ የተሻልኩ ሆኜ አይደለም። በጭራሽ ከምሕረቱ የተነሳ ክርስቲያን ነኝ የምለውን ይቅር ስለተባልኩኝ ነው። እዚህ ጋር መዝሙረ ዳዊት እንደሚለው ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ የእግዚአብሔር ምሕረት የእግዚአብሔር ቸርነት 50 ምናምን ዓመት ሙሉ ስለተከተለኝ ነው። ስለዚህ እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን እና ይሄንን የእግዚአብሔርን ምሕረት ስናገር የእግዚአብሔርን ቸርነት ስናገር የእግዚአብሔርን እረኛነት ስናገር አስብሎኝ ነው። ወገኖቼ እግዚአብሔር እረኛችን ነው። እግዚአብሔር በትክክለኛው መንገድ በጽድቅ መንገድ የሚመራን እግዚአብሔር የሚያነሳን ነው። እግዚአብሔር በዛልን ጊዜ በትር ምርኩዝ የሚሆን የምንደገፈው ድጋፋችን ነው፣ ምርኩዛችን ነው። እግዚአብሔር ፕሮቫይደራችን ነው። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። እግዚአብሔር ወገኖቼ እረፍታችን ነው፣ ሰላማችን ነው። ድሮ እረኛ እንዳጣ በግ ከቦታ ወደ ቦታ ትቅበዘበዙ ነበር አለ ሐዋርያው ጳውሎስ በጴጥሮስ መልእክት። አሁን ግን ወደ ነፍሳችሁ እረኛ ተመልሳችኋል። እግዚአብሔር የነፍሳችን እረኛ ነው። እግዚአብሔር የሚያሳርፍ ነው። እግዚአብሔር ፕሮቫይድ የሚያደርግ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም አይደለም የሚለው። እግዚአብሔር ፕሮቫይድ የሚያደርግ ነው፣ የሚያስፈልገንን የሚሰጠን ነው። እግዚአብሔር እረኛችን። እግዚአብሔር ግራ በገባን ቁጥር በጨለማ ውስጥ በሆን ቁጥር ምን የሚያደርግ ነው? የሚመራ ነው። በጽድቅ መንገድ መራኸኝ ይላል። እግዚአብሔር ጋይዳችን ነው ወገኖች፣ ጋይዳችን ነው። እግዚአብሔር እረፍታችን ነው፣ ሰላማችን ነው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ግን ከሁኔታዎች ጋር የተገናኘ ሰላም አይደለም። ከምድራዊ ቁሳቁሶች ከማጣትና ከማግኘት ጋር የተገናኘ ሰላም አይደለም። እኔ የምሰጣችሁ ሰላም እውነተኛ ሰላም ይላል ጌታችን ኢየሱስ ክርስቶስ። እግዚአብሔር ይባርክ። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ቃሉ በልባችን ውስጥ ያትምልን፣ በአእምሯችን ውስጥ የሚቀርጽልን፣ ጠብቀነው እንኖርበትም ዘንድ እግዚአብሔር ይርዳል። እንዴት ያምራል እንዴት ነው የክሱ ግፍ ስርዓትህ ኧረ እንዴት ያምራል እንዴት ነው አገዛዝህ ቅን ነው ፍርድህ እንዴት ያምራል እንዴት ነው የክሱ ግፍ ስርዓትህ ኧረ እንዴት ያምራል እንዴት ነው አገዛዝህ ቅን ነው ፍርድህ ተወዳዳሪ አቻናቱያ የለህም ይሁን ለዘላለም ተወዳዳሪ አቻናቱያ የለህም ይሁን
ያምናል